እዩ ጩፋ አጀንዳ ለመሆን ምን እየተናገረ ነው? ኢየሱስ የማርያም ልጇ መሆኑ ብቻ ተገልጦልህ ፈጣሪዋ መሆኑ ከተሰወረብህ የሆነ አንዳች ያላገኘው ፓስወርድ አለ ማለት ነው። እሱም ሰግጦ መፈመስ ከየት የመጣ ጅልነት ነው? ሰግጦ መፈመስ እንደው ከየት የመጣ ጅል እንደሆነ እስመላለ አዶናይ ቲክቶከር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩኝ እኚህንና የመሳሰሉትን ቪዲዮዎች ዛሬ ከእናንተ ጋር አብረን ሪያክት ስለምናደርግ እስከ መጨረሻ በመከታተል ለሞላ ለምድር ሼር እና ላይክ ማድረጋችሁ እንዳትረሱ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ሰግጦ መፈመስ እንደው ከየት የመጣ ጅል እንደሆነ እስመላለ አዶናይ ቲክቶከር መኑ ከማከል ወደ አስተምር ለነ ሰአልናከ በአሰርኩ ወክልኤቱ አውራ አዶናይ እምቲክቶከር መኑ ከማከል ወልብ አይሎ ዘርግብ ሱዘነክ እንዴት አስቻለው? ሰግጦ መፈመስ አዶናይ ሲል እኔ ለእግዚአብሔር መስሎኝ ነበረ። ለካ ለቲክቶከሩ ነው የተቀደሰለት። ምን ይሁን እስቲ ስሙት። መላለ አዶናይ ቲክቶከር መኑ ከማከል ወደ አስተምር ለነ ሰአልናከ በአሰርኩ ወክልኤቱ አውራ አዶናይ እምቲክቶከር መኑ ከማከል ወልብ አይሎ ዘርግ እኔ መተቸቱላ እኮ ሰለቸኝ እኮ እግዚአብሔርን። ሁሌ ተች የሆንኩ አይነት ስሜት እየተሰማኝ ነው። እሺ አሁን ምንድን ነው የሚባለው? ይሄ እኔ ምንም ማለት ነው። እዚህ ላይ እግዚአብሔር ራሳቸው ሀሳብ ስጡበት። ኢየሱስ የማርያም ልጇ መሆኑ ብቻ ተገልጦልህ ፈጣሪዋ መሆኑ ከተሰወረብህ የሆነ አንዳች ያላገኘው ፓስወርድ አለ ማለት ነው። እሱም እዚህ ቪዲዮ ላይ በጣም ብዙ ሰው ሜንሽን ስላደረገኝ ነውና ለዚህ መልስ ለመስጠት ያህል እንዳንረሳው እንደዚህ አይነት መዝሙሮች ብዙ አሉና እንሰማለን እሱን ሁልጊዜ። ኢየሱስ የማርያም ልጇ መሆኑ ብቻ ተገልጦልህ ፈጣሪዋ መሆኑ ከተሰወረብህ የሆነ አንዳች ያላገኘው ፓስወርድ አለ ማለት ነው። እዩ ጩፋ እንዲህ ተጨንቆ ተጠቦ አምጦ ለጠየቀው ጥያቄ በአንድ የመዝሙር ስንኝ እንመልስለት። ከኪዳን በላይ ኪዳንሽ ልዩ ነው፣ እናቴ የሚልሽ አምላክሽ ልጅሽ ነው። ፓስተር ሰምተህ ነው የምመጣ። ፓስተር እዩ ጩፋ ምንድን ነው የምትለው? አንተ ምንድን ነው የምትለው? ስሙት። ኢየሱስ የማርያም ልጇ መሆኑ ብቻ ተገልጦልህ ፈጣሪዋ መሆኑ ከተሰወረብህ የሆነ አንዳች ያላገኘው ፓስወርድ አለ ማለት ነው።
ሼር አድርጉት። ሁላችሁም ሪፖስት ኮፒ ሊንክ እያደረጋችሁ ኦርቶዶክሳውያን በተለይ አቅም እንዲኖረው ስጡት። ምን ማለት ነው? እናትነት ከድንግልና ጋር እናቱ ነች ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ድንግል ሆና በድንግልና የወለደች የመጀመሪያ የተባለች ድንግል ማርያም ድንግል ፈጣሪዋን ወለደችው በመጠቅለያም ተቀለለችው። የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛቸው በከብቶች ማደሪያ። የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛቸው በከብቶች ማደሪያ። ሲሪየስሊ ኢየሱስን ነው እያወዳደራችሁ የዋላችሁት? ኢየሱስን ነው ለንጽጽር ያቀረበ? ኢየሱስ ልበል ኢየሱስ እርሱ ነው ሕይወቴ የምኖርበት ተስፋ እርሱ ነው ረፍቴ። ያለ ጌታ ብኖርማ እንዴት እሆናለሁ? ስለ ስሙ ብነቀፍም ነፍሴን እሰጣለሁ። ኢየሱስ ልበል ኢየሱስ እርሱ ነው ሕይወቴ የምኖርበት ተስፋ እርሱ ነው ረፍቴ። ያለ ጌታ ብኖርማ እንዴት እሆናለሁ? ስለ ስሙ ብነቀፍም ነፍሴን እሰጣለሁ። ጌታ ኢየሱስ ክርስቶስ ይመጣል። ተዘጋጅታችሁ ጠብቁት። የመዳን ቀን ዛሬ ነው። ወንድሞቼ እግዚአብሔር ወዳችኋል። መዳን በማንም የለም። አትሳቁ። መልካሙን ነገር ነው የምናገረው። ስቅምኛ በረከት ካላቸው በረከት ስለምናገኝ ቀን እየቆጠራችሁ ዛሬ አቡነ ተክለ ሃይማኖት ነው፣ ነገ ደግሞ አቡነ አረጋዊ ነው እያላችሁ ትበላላችሁ፣ ታበላላችሁ። ክርስቶስ ራሱ ያከበራቸውን እኛ ማክበር ልምዳችን ስለሆነ ነው እናከብራቸው። ዛሬ ተክልዬ ቢሆን ነገ አቡነ ገብረ መንፈስ ቅዱስ ቢሆን ምናከብራቸው መጽሐፍ ቅዱስ ላይ ስማቸውን ጥሩ ስለሚል ነው። የት አለ እንደዛ ይላል መጽሐፍ ቅዱስ ላይ? እንጥቀስ። መዝሙር 112 ቁጥር 6 ላይ ምን ይላል? የጻድቅ መታሰቢያ ለዘላለም ይኖራል። መጽሐፈ ምሳሌ 10:7 ላይ ምን ይላል? የጻድቅ መታሰቢያ ለበረከት ነው። የማቴዎስ ወንጌል 10:41 ላይ ደግሞ ምን ይላል? ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ስለዚህ እኛ ባናከብራቸው ይፈረድብናል። ጌታ መዳን ቀን ዛሬ ነው። ጌታ ኢየሱስ ክርስቶስ ወንድሞቹ ደግሞ እዚህ ደግሞ ሲያሸንፍ ማርያም ሲል ውል በልቃል የራስ ጉዳይ ነው እንዴ። እንዲህ ሚዲያ ላይ እየወጣ ስታለቅ ስትነፈርቅ ለምን አትውልም? አንተ ስለነፈረቅ የወላዲተ አምላክ ስም አይጠራም ማለት አይደለም። ማን አንተ ማለት አንዳንድ ቼክ የምናረጋችሁ ይመስላችኋል መሰለኝ። በእውነት እኔ አንዳንድ ሰው ነው ድፍረቱ። አንድ ሰው ደግሞ የለ ምን ሲያደርግ አየሁት። እንትን ላይ የሆነ ቦታ ላይ ምን ላይ እንደሆነ እርግጠኛ አይደለሁም፣ ግን በጽሁፍ ሲያስቀምጥ እገሌ የጠራችሁ ኢየሱስ ይመጣል፣ እገሌ የጠራት ማርያም አትመጣም ብሎ ያነጻጽርና ማለት ነው ኢየሱስን ከማርያም ጋር። ከዛ በኋላ እዚህ ቲክቶክ ላይ ደግሞ የሚገርም የሆነ ጀግና የሆነ ትወና እየተወነ ይመጣልና አልገባኝም፣ ሁለቱን እያነጻጸራችሁ ነው የዋላችሁት? አረ በቅዱስ ሚካኤል እኔ እንደዚህ አይነት በጌታ ስም አንተ እንዲህ የሚችሉበት ግን እኔ እንደዚህ አይነት ድራማ የሚሰራ ሰው በጌታ ማን ነው ድራማ እንዲሰራ የሚያደርገው? ግን በእውነት ነገር አረ በስ አይመጣውም። እኔ ስማ በጣም የሚያስጠላው እንደዚህ አይነት ድራማ እንደዚህ አይነት የሆነ ጊዜ እንዳለቀሰ ታስታውሳለህ? ኮሜንት ላይ ጊዜ አይመቸ ያርግለት አይደስ ስሜታዊ። ከዛ በፊት እኮ ያልቅሷል እንዴ? ከዛ በፊትም አልቅሷል እንዴ? ከዛ በፊት እኔ አትጠይቁኝ፣ በቃ እንዲሁ አምኛለሁ። ምንም አይነት ክርስትና ላይ እንግዲህ የገባህን ትጠየቃለህ ሲባል ነው ያለቀሰው። እንትና ኑሐሚን የጠራችሁ ጊዜ እኮ ዲቤት ጠርተው አስለቅሰው የለ። ሀገር ችግር ውስጥ የወደቀች ያለ ይመስለኛል በብዙ ነገር።
የቲክቶክ አዋርድ ሽልማት እንግዲህ ሲደረግ ነበረ። እነዚህ ሰዎች ለምንድን ነው የተሸለሙት? ሀገርን ወዴት አድርሰው ነው? ለሀገር ምን ሰርተው ነው? ምን አዲስ ፈጠራን አምጥተው ነው ብለን እንድንጠይቅ ምክንያት ያደርገናል። በዚህ የሽልማት ሂደት ውስጥ እጅግ በጣም የከበሩ ሰዎችን የከበረ ማንነትን አይተናል። በዛው ልክም ለምሳሌ እነ ዶክተር አብይን ስንመለከት ከዛ በኋላ እንደዚሁ ለማስተር አብነት ደግሞ እንደዚሁ ለወንድማችን ለመልእክተኛው ሲደራረጉ የነበረው ይሄ ለኔ አይገባም ምን ያልሰራውም የሚለው ክብርን ስናየው ዛሬም ድረስ በልጆቻችን ዛሬም ድረስ በታላላቆቻችን ተስፋ እንዳንቆርጥ የሚያደርገንን አይነት ነገሮችን ስንመለከት ነበረ። በጣም ደስ የሚያሰኝ ይሄ ለኔ አይገባም፣ ከትህትና የበዛ ራስን ማሳነስ ግን ከፍ ብሎ መታየት። ከዛ ከቲክቶክ ክሬቲቭ አዋርዶች ውስጥ አንዱ ጎልቶብኝ የወጣው ይሄ ነው። ከዛ ባለፈ ደግሞ የእህታችን የኢክራም መልእክት ነበረ። ህፃናት ልጆችን የምትሸከም እናትን ወክላ የወጣችው ሴት እንደ አንድ መልካም ነገር ልናየው እንችላለን። በዛው ጎን ለጎን ግን ስንመለከታቸው የነበሩ እልፍ ነገሮች አሉ። ለምሳሌ ቀስ በቀስ ይሄ ግብረ ሰዶማዊነትን የሚመስል የጥልቁ ዓለምን የሚመስል ሲያለማምዱን የመሰሉ አለባበሶች አሉ። ወደኋላ እመጣበታለሁ። በዛ ቀን ያስገረመኝን አንድ ነገር ልንገራችሁ ክቡራን ተመልካቾቻችን። የኢትዮጵያ ብሮድካስቲንግ ኮርፖሬሽንን በጣም ያመሰገንኩት ከባለፈው ዓመት ስህተቱ አይቶ ሀገር ጀነራል ሆነው የሞቱላትን እያሳደደች ከትምህርትም አቋርጠው ከባህልም አፈንግጠው ከሰውነት ተራ ሞተው ዱቄት እየተቃቡ የነገሱትን የምትሸልም ሀገር እስከ መቼ ብለን ስንጠይቅ ነበረና እንደው መሳቂያ ያላደረገን ኢቢሲን ይሄንን ፕሮግራም ለማስተላለፉ በጣም ደስ ብሎኛል። አርቲስት ቲቪ ነበር ሲያስተላለፍ የነበረው። በሱ ምንም ችግር ላይኖረኝ። የዛሬ ቪዲዮ ይሄን ይመስል ነበርና በቪዲዮ እንድትጠቀማችሁን አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላስቀምጡልኝ። 7500 ገብተናል። በቅርቡ ደግሞ 10000፣ 8000፣ 10000፣ 9000 እያል ከእናንተ ጋር አብረን የምንሄደው ይሆናል። ሰብስክራይብ ያደርጋችሁ አሁንም ሰብስክራይብ አድርጉ። ደግሞ ያደረጋችሁ ሁላችሁም በይሄን መልእክት ለሞላ ዓለም ድረስ ሼርና ላይክ ማድረጋችሁ እንዳትረሱ። ብራችሁና አጋርነታችሁ ከኛ ጋር ይሁን። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።